ሰላም የቻናላችን ቤተሰቦች በያላችሁበት ሰላማችሁ ይብዛ። በዛሬ ትምህርታችን ደግሞ ይዤላችሁ የመጣሁት በመጀመሪያ ፊደሎች ቃላትን እየጻፍን የምናነብ ይሆናል ማለት ነው። ከዚህ በተጨማሪ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ የቻናላችን ቤተሰብ ሁኑ። እንዲሁም ደግሞ በኦንላይን መማር የምትፈልጉ ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በዋትስአፕ፣ በቴሌግራም በየትኛውም የሶሻል ሚዲያ አማራጭ እናንተ በምትጠቀሙት አናግሩን። አማርኛን በአጭር ጊዜ አቀላጥፋችሁ ማንበብ መጻፍ እንድችሉ አድርገን በኦንላይን እናስተምራችኋለን። እንዲሁም ደግሞ ህፃናትን ማስተማር የምትፈልጉ ወላጆችን በተመሳሳይ ቪዲዮ ላይ ባስቀመጥነው ስልክ አናግሩን። ቀጥታ ወደ ትምህርታችን ስንሄድ እቺ ዘ ነ በ እስቲ እናያቸው። ያው እነዚህ አይደሉም። የመጀመሪያው እቺ ማናት? ዘ ከዛ እቺ ነ ከዛ እቺኛው ማናት? በአንድ ላይ ምን ብለን እናነባቸዋለን? ዘነበ ዘነበ ብለን እናነባቸዋለን ማለት ነው። እሺ ወደ ቀጣዩ ስናልፍ ደ ያው ረ ሲ ሰ ምን ይላል? እያንዳንዳቸውን ደግሞ በድጋሚ ላሳያቸው። ያው ድጋሚ ያቸው ግልጽ እንዲሆንላችሁ ይቺ ማናት? ደ ነው። ከዛ ይችኛው ማናት? ረ እቺ ሰ ሰ ናት። ደረሰ ደረሰ ብለን እናነባታለን። ደረሰ። እሺ ወደ ቀጣይ ስናልፍ እቺ ማናት? ሰ በ ረ ረ ምን ይላል? እንደገና እነዚህ አሉ አይደለ? እዚህ ጋር እቺ ሰ ከዛ ይችኛው ማናት? በ እቺ ረ አንድ ላይ ሰበረ ሰበረ ብለን እናነባቸዋለን ማለት ነው። ሰበረ። እሺ ቀጣይ መ ረ ቀ እሺ ይቺ ማናት? የመጀመሪያው አለ መ ይችኛዋ ረ ይቺ ማናት? ቀ አንድ ላይ መረቀ መረቀ ተብሎ ይነበባል። መረቀ። እሺ ወደ ቀጣዩ ስናልፍ ይቺ ማናት? አሁን በድጋሚ መ ዘ ነ ነ ያው እቺ ማለት ነው። እቺ ማናት አለን? መ ከዛ ይችኛው ማናት? ዘ እቺ ማናት? ነ መዘነ መዘነ ብለን እናነባዋለን። መዘነ። እሺ ወደ ቀጣዩ ስናልፍ አሁንም ዘ መ ረ ረ እሺ ያው እቺ ዘ ከዛ ይችኛው ማናት? መ ከዛ ይቺ ማናት? ረ አንድ ላይ ዘመረ ዘመረ ብለን እናነባዋለን። ዘመረ። እሺ ወደ ቀጣይ ስንሄድ ያው እቺ ፈ ረ ደ ደ እሺ ይቺን ማን አልናት? ፈ ያው ይችኛው ማናት? ረ ይችኛው ማናት? ደ አንድ ላይ ፈረደ 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 ብለን እናነባታለን ማለት ነው። እሺ ወደ ቀጣዮች አሁንም ስናልፍ ከ በ ረ እሺ ያው ይቺ ማናት? ከ ነው። ከዛ ይችኛዋ ቀጥላ ማናት? ደ ይቺ ማናት? ረ አንድ ላይ እስቲ አንብቧቸው። ከበረ ከበረ ብለን እናነባቸዋለን ማለት ነው። ከበረ ከበረ።
ምንድን ነው መጀመሪያ ላይ ፊደላትን እያንዳንዳቸውን መለየት፣ ከዛ በመቀጠል ደግሞ አንድ ላይ አገጣጥሞ ማንበብ ነው። በዚህ አይነት መንገድ ስትለማመዱ ብቁ ትሆናላችሁ። እሺ ወደ እነዚህ ስናልፍ ይቺ ማናት? አ ወ ከዛን ቀ ቀ። እሺ ይቺ ማናት? አ ዘን ይቺ ወ ይቺ ቀ ቀ። አወቀ አወቀ አወቀ። ኦኬ እሺ በመቀጠል ተ መ ቸ። አንድ ላይ እስቲ እያንዳንዳቸውን ድጋሚ እንያቸው። ይቺ ማናት አለ? ተ ይቺ መ ይቺኛው ማናት? ቸ ተመቸ ተመቸ ብለን እናነባቸዋለን። ተመቸ። እሺ ወደ ቀጣዩ ስናልፍ ያው እነዚህ ፈ ረ መ። ያው እያንዳንዳቸውን እስቲ አሁን ድጋሚ እንያቸው። ይቺ ማናት? ይቺ ፈ ናት። ዘን ይቺ ማናት? ረ ናት። ይቺኛው ማናት? መ። አንድ ላይ ፈረመ ፈረመ ብለን እናነባቸዋለን። ፈረመ። ኦኬ በመቀጠል ቀጣይ ቃላትን ስናይ ደግሞ ዘ ገ የ ዘገየ። እሺ ከአይነት እናያቸው እያንዳንዳቸውን። እቺ ማናት? ዘ እቺ ገ ይችኛው ማናት? የ ዘገየ 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 ብለን እናነባቸዋለን ማለት ነው። እሺ ወደ ቀጣዩ ስናልፍ ወደ እነዚህ የመጀመሪያዋ ፊደል ሰ ናት። ከዛ መ ከዛ ቀጥላ ማናት? ረ። ያው እቺ ይችኛዋ ሰ ከዛ ይቺ ማናት? መ ይችኛዋ ረ። አንድ ላይ ሰመረ ሰመረ ብለን እናነባቸዋለን። ሰመረ። እሺ በመቀጠል እነዚህ ናቸው። ቀ ረ ጸ ጸ ቀረጸ። ያው እስቲ እንደገና ላሳያችሁ። ያው እስቲ ማናት? ቀ ከዛ ቀጥለችኛው ማናት? ረ እቺ ማናት? ጸ። አንድ ላይ ቀረጸ ብለን እናነባቸዋለን። ቀረጸ ቀረጸ። እሺ ወደ ቀጣዩ ስናልፍ እነዚህ ለ መ ደ ደ። ያው ይቺ ማናት? ለ ዘን እቺ መ እቺ ደ ለመደ ለመደ ለመደ። ኦኬ በመቀጠል እሺ ቀ መ ረ ምን ይላል? የመጀመሪያው እቺ ቀ ከዛ ይችኛዋ መ ከዛ ይቺ ማናት? ረ። አንድ ላይ ቀመረ 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 ብለን እናነባዋለን ማለት ነው። ቀመረ። እሺ ወደ ቀጣዮች ስናልፍ
እነዚህ ናቸው። ቀ እሺ እቺ ለ ከዛ እቺ መ ምን ይላል? ለ እችኛው ማናት? መ ቀለመ 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 ብለን እናነባዋለን። እሺ ከዚህ በመቀጠል ደግሞ እነዚህ ናቸው። ቀ ያው ረ እሺ በ ምን ይላል? እቺ ማናት? ቀ ከዛ እቺ ማናት? ረ እሺ እቺኛዋ ማናት? በ አንድ ላይ ቀረበ ቀረበ ብለን እናነባለን። ቀረበ። እሺ መልካም ወደ ቀጣይ ቃላት ስናልፍ በ ቀ ለ እሺ ምን ይላል? ድጋሜ እንያቸው። እሺ ይቺ ማናት? በ ናት። ይቺኛው ማናት? ቀ ናት። ይቺ ደግሞ ማናት? ለ አንድ ላይ በቀለ 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 ብለን እናነባቸዋለን። በቀለ። ኦኬ በመቀጠል እነዚህ ናቸው። ጸ ለ የ የ እሺ ይቺ ማናት? ጸ ነች። ጸ ዘን እችኛው ማናት? ለ ከዛችኛው ማናት? የ የ ነች። አንድ ላይ ጸለየ 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 ብለን እናነባለን። እሺ በመቀጠል ወደ ቀጣይ ቃላት ስናልፍ ይቺ ማናት? ገ ገ ነ እሺ እስቲ እንያቸው ድጋሜ። ይቺ ማናት አለን? ደ ዘን ይቺኛው ማናት? ገ ይቺ ማናት? መ አንድ ላይ ደገመ ደገመ ብለን እናነባቸዋለን ማለት ነው። ደገመ። እሺ በመቀጠል እነዚህ ይቺ ማናት? ለ ቀ ነ እሺ እናያቸው ድጋሜ። ይቺኛው ማናት? ለ ዘን ይቺ ማናት አለን? ቀ ይቺኛው ማናት አለን? መ መ ለቀመ 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 ብለን እናነባታለን ማለት ነው። እሺ ከዚህ በመቀጠል ደግሞ ይቺ ናት። ጨ ያው ይቺ ጨ ከዛ ከ ከዛ ነ እሺ ይቺ ማናት? ጨ ናት። ጨ ከዛ ሁለተኛ ይቺ ማናት? ከ ናት። ከ ከዛ ይቺኛው ማናት? ነ ነ ነ አንድ ላይ ምን ብለን እናነባቸዋለን? እነዚህ ጨከነ ጨከነ ብለን እናነባቸዋለን። ጨከነ። እሺ ሲቀጥል ይቺ ማናት? ቀ ሰ ነ እሺ ድጋሚ እናያቸው። ይቺ ማናት? የመጀመሪያዋ ቀ ናት። ቀ ከዛችኛው ማናት? ሰ ከዛችኛው ማናት? ነ ነ አንድ ላይ እስቲ አንብቡልኝ። ቀሰመ ቀሰመ ብለን እናነባቸዋለን ማለት ነው። ቀሰመ ቀሰመ። በዚህ አይነት መንገድ መጀመሪያ የሚጠበቅባችሁ እንግዲህ
ፊደላትን መለየት ነው። ፊደላትን እያንዳንዳቸውን ለመለየት መሞከር። ፊደላትን ከለያችሁ በኋላ ደግሞ እንደዚህ በፊደላቶች እያገጣጠማችሁ ቃላት ማንበብ። ቀላል ቀላል በመጀመሪያ የምታውቋቸውን እያገጣጠማችሁ መሞከር። በዚህ አይነት መንገድ ከሄዳችሁ አማርኛን በአጭር ጊዜ አቀላጥፋችሁ ማንበብ መጻፍ ትችላላችሁ ማለት ነው። ለበለጠ ደግሞ በጣም በአጭር ጊዜ እና ብቁ አንባቢ ጸሐፊ ለመሆን ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በዋትስአፕ፣ በቴሌግራም ያናግሩን። በአጭር ጊዜ ብቁ አንባቢና ጸሐፊ እንድትሆኑ አድርገን በኦንላይን መማር ትችላላችሁ። የትም ሀገር ሆናችሁ መማርና መከታተል ትችላላችሁ። እንዲሁም ደግሞ ህጻናት ልጆቻችሁን ማስተማር የምትፈልጉ ወላጆች ቪዲዮ ላይ ባስቀመጥነው ስልክ አናግሩን። ህጻናት ልጆቻችሁን ሀገር ውስጥም ሆነ ሀገር ውጭ ሆናችሁ ልጆቻችሁን በቀላሉ በኦንላይን ማስተማር ትችላላችሁ ማለት ነው። ለዛሬ የነበረን ትምህርታችን ይህንን ይመስላል። መልካም ጊዜ፣ ሰናይ ቆይታ ተመኘሁላችሁ።